ሮዛና ሔዋን ሁለቱ አንድ ላይ ተገናኝተው እየተወያዩ ነው። በአጋጣሚ ሔዋን ወደነ ሮዛ ጋር ስትሄድ ሮዛ ሳሎን ቁጭ ብላ የሆነ ወረቀት እያገላበጠች ታያታለች። እናም ምን እያደረግሽ ነው ለማለት ወደ አጠገቧ ቀረብ ስትል የዘረጋችውን ወረቀት አጣጥፋ ትይዘዋለች። ምን እያደረግሽ ነበር ሮዛ? ምንድን ነው እሱ ስትላት፣ ሁሉንም ነገር አንቺ የሚመለከትሽ አይመስለኝም። ስለዚህ እኔ የፈለኩትን ነገር ማድረግ እኮ እችላለሁ፣ መብቴ ነው የማለት መልስ ትመልስላታለች። በዛን ሰዓት ሔዋንም ተደላድላ ቁጭ ስልና፣ አየሽ ሮዛ ጓደኛዬ ነሽ። የእውነት ለመናገር አንድን ወንድ ለሁለት ማፍቀር ከባድ ነበረ፣ ግን ብዙ ፍልሚያ አድርገናል። ግን ደግሞ አሁን ላይ እኔና አንቺ እንደ ድሮ ጓደኝነታችንን ይቀጥላል። ምክንያቱም ከዚህ በኋላ ዴብ የኔ አይደለም፣ ከፈለግሽ ራስሽ ልታደርጊው ትችያለሽ በማለት ስትላት፣ ምን ነው አልሆነልሻል እንዴ? እኔ እኮ ትቼልሽ ነበረ በማለት በማፌዝ ሲጀመር መጀመሪያውንም እኮ ነግሬሽ ነበረ ዴብ እያንቺ እንደማይሆን ነግሬሻለሁ፣ ግን አንቺ በሰው ህይወት ውስጥ ገብተሽ ነገሮችን አበለሻሻቻቸው እንጂ በማለት ስትነግራት ነገሩ ግራ ያጋባት ሔዋን ማለት ምን ለማለት ፈለገች ነው? ድሮም ነግሬሽ ነበረ ዴብ ከአንድ ሰው ጋር እንደማይቀመጥ። አየሽ ይችን አንድ ፍሬም ቦቀቅላ እንኳን እንዴት እንዳደረጋት እያየሽ ነው አደለ? ስለዚህ ሔዋን አሁን ላይ እኔና አንቺ ጓደኝነት ሳይሆን በጥላትነታችንም ልንቀጥል እንችላለን፣ አይታወቅም። እኔም የራሴን የምችለውን እርምጃዬን ወስዳለሁ፣ አንቺም ባለሽበት የምትፈልጊው ነገር ማድረግ ትችያለሽ በማለት ትናገራታለች። ይኸውልሽ አንድ ነገር እንድትረጅኝ እፈልጋለሁ ሮዛ፣ አሁን ላይ ይች ልጅ ልናግዛትና አይዞሽ ልንላት ይገባል። ምክንያቱም ብቻዋን ያለችው እኔ ምኑም ነገር አይደለም እያሳዘነኝና እያከበደኝና ያሳዘነኝ የዚች አንድ ፍሬ ልጅ የሉሊት ጉዳይ ነው በማለት ሉሊት ምን ትሆናለች ብለሽ ነው? ለማንኛውም እኔ ቢዚ ነኝ ብላ ጥላት ተነስታ ወደ መኝታ ቤቷ ትሄዳለች። ወደ መኝታ ቤቷ እየሄደችው ለባንቴሮ ስልክ ለመደወል ነበር። ባንቴሮ ስልክ ሲደውልላት አንስታ ምነው ስልክሽን አታነሽም ምሳ ሲላት፣ አይ ቢዚ ስለነበርኩኝ ነው። ያው ደግሞ አሁን ላይ እኔ እናንተ እንደ ድሯችን እንሆናለን አይደለ ባንቴሮ? ያው አብረን ነው ከዚህ በኋላ ስራውን የምንሰራው። ይህን ነገር እንኳን ምንም እንዳታስቢው እሺ። አሁን ሉሊት ምን ላይ ነው ያለችው? እንዴት ነች? በሚል ጥያቄ ሲጠይቃት፣ እኔ እየጠየኩህ ያለሁት ስለኛ ነው እንጂ ስለ ልጅቷ እኮ አይደለም። እኔ እያሳሰበኝ ያለው ደግሞ ስለምንም ሳይሆን ስለ ሉሊት ጉዳይ ነው በማለት ይኸውልሽ ስለ ሉሊት ነው እያሰብኩ ያለሁት። ትናንትና ባየሁበት ሰዓት እሷን ነበረ ማገዝ እና ማየዝ የነበረብኝ፣ አብሬያት ልሆን ይገባ ነበር። ግን ደግሞ ሔዋን ያለችበትን ጉዳይ ሳይ ደግሞ የእሷ ደግሞ አሳስቦኝ ነው ሔዋንን ተከትዬ ሄድኩትኝ። ስለዚህ ይኸውልሽ ሮዛ አንድ ነገር ተረጅኝ። ልጅቷ አሁን የት ነው ያለችው? ልጅቷማ ምን ትሆናለች ብለሽ ነው? ብቻ ምስኪን አንድ ፍሬ ልጅ እየተነፋረቀችልህ ነው፣ መኝታ ቤቷ ውስጥ ናት በማለት ምን ነው ልግባና ላባብላት እንዴ የሚል የፌስ ትርኳን ስታደርግ በቃሽ በማለት ነበር ባንቴሮ ስልኩን ይዘጋው። ባንቴሮ ዴብንም ሆነ ማንንም ወንጀል አልፈለግም። የሆነ ነገር ዴብ እጅግ ተናዶ ከቤት እንደወጣ አልተመለሰም ነበረ። አሁን ላይ ሉሊት ማድረግ እያለብኝ ከዚህ ቤት ወጥቼ መሄድ እና ራሴን ህይወቴን ማተርፍ አለብኝ ስትል ትናገራለች። ሉሊት ብቻዋን ያለችው ከጎኗ ሆኖ አይዞሽ ምን ነው እንዴት ነሽ የሚላትም ሆነ የሚያነጋግራት ሰው ባጠገቧ የለም። ሁሉንም እንደ ጥላት እያየች ነው። ምክንያቱም ዴብም ባልዋልበት ውሎ እያዋሉባት ስለሆነ ግራ ተጋብታለች። እውነትም ይሄ ነገር እውነት ነው እንዴ? ሉሊት ልብሶቿን አዘገጃጅታ መሄድ እንዳለባትና ከዛ አካባቢ መጥፋት እንዳለባት እናም ከዴቭ መራቅ እንዳለባት ታስባለች። ግን ደግሞ አብራው እንድትሰራ የሚፈልገው የሔዋን ወንድም በር ላይ እየጠበቃት ነው። ሉሊት ይህንን ሁሉ ታሪክ አታውቅም። የድሮ ባለቤቷንም የሚያውቀው ሲሆን ስለዚህ እያስፈራረው ይች ልጅ የዴቭን መውጫ መግቢያና ሀሳቡን አንዳንዱ እንድትነግረው ይፈልጋል። እናም ዴብም ይህን ነገር እያየ ግራ በሚያጋባ መልኩ ከቤት ወጥቶ ስለነበረ ማንም የለም። እናም ሉሊት ከቤቷ ተነስታ ፌስታሏን ይዛ አንጠልጥላ ከግቢ ስትወጣ ያየችውን ማመን ያቅታታል። ቀጥ ብላ እየሄደች ነበረ። በምትሄድበት ሰዓት ግን ያየችው ይከብዳል። የሔዋን ወንድም አጥር ጥግ ተደብቆ እየጠበቃት ነበረ። እናም እሺ እንዴት ነሽ በማለት ሲጠይቃት፣ ቆይ እናንተ ግን ለምንድን ነው የማትተውኝ? በቃ እኔ ልሂድበት ተውኝ፣ ማንንም አልፈልግም የሚል ጥያቄ ስትመልስለት፣ ይኸውልሽ ሉሊት አንድ ነገር ልንገርሽ የኔ ቆንጆ፣ አይዞሽ ተረጋጊ። ዴብ ከመጀመሪያውም ብዬሻለሁ፣ ካስታወሽ ከዚህ በፊት ነግሬሻለሁ። ዴብ ማለት በጣም ስጋ ለበስ ከባድ ሰው ነው። ሰው መሳይ
አውሬ ነው። እናም ታዲያ ይህንን አውሬ አሁን ሲደርስብሽ ነው አይደለ ነገሩን የተረዳሹ። በዚህ በቃ የሚልሽ እንዳይመስልሽ። ከዚህ በኋላም የከበደና ትልቅ ነገር ሊያደርግሽ ይችላል። ግን መጠንቀቅ አለብሽ። ከሱ መውጣትሽ ጥሩ ነው፣ ግን ደግሞ የሆነ ነገር አለ። ለማንኛውም አሁን ከኔ ጋር አብረን እንሂድና ሔዋንንም አግኝተናት እንወያያለን። እናም አይዞሽ፣ እኛ ከጎንሽ ነን፣ ለእናትሽም አለንልሽ። ግን ደግሞ ከዚያ ፈንግጠሽ ከወጣሽ ለቤተሰቦችሽም ሆነ ላንቺ ከባድ አደጋ ነው የሚፈጠረው። ስለዚህ እኔ ንጃን ወደ ሔዋን ጋር በማለት ሔዋን ያለችበት ካፌ ይወስዳታል። ሔዋን ጋር ቁጭ ብለው እያወሩ ያለ ሔዋንን ይቅርታ ለመጠየቅ ቀና ብሎ ለማየትም ድፍረቱ አልነበራትም። እሷ ወዳ ፈቅዳ አብራው የተኛች እስከ መሰላት ድረስ ነበረ እየደነገጠችው። ይህ ሁሉ ግን ሴራ እንደነበረ የገባቸው ማናቸውም የለም። ይህ ሁሉ የሮዛና የሔዋን ወንድም ሴራ ሲሆን ምክንያቱም ዴብና ሔዋን እንዲለያዩ እናም ንብረቱን በእጃቸው ለማስገባት ለመክሰስም አስበዋል። እናም ሲመክሯት የነበረው ሔዋንን ይቅርታ ለመጠየቅ ስትላት ይኸውልሽ የኔ ቆንጆ አንቺ ምንም የምታውቂው ነገር የለም አይደለ? አስበሽ ነው እንዴ ነገር ያደረግሽው ስትላት በፍጹም አስቤው አይደለም፣ ግን ደግሞ ያው አብረን ስላገኘሽን ብዬን ይቅርታ የምጠይቅሽ የኔ ቆንጆ፣ ይቅርታ አድርጌልሻለሁ፣ እኔ ባንቺ ምንም ቂም አላስኩም በማለት ሔዋን ለሉሊት ይቅርታ ታደርግላታለች። እናም እንድትከሰውና የክስ ደብዳቤ ጽፈው አዘጋጅታ ለዴብ ሰጥታው እንድትወጣ ነበር እየመከሯት የነበረ። እሷም